ሰውዬው ወጥ ይሆን አልወጣም አሁን እኔ ይጨነቀኝ ማለት ነው አግብቷት እዟት መጥቷል ወይስ እዛው እምቢ ብሎ ጥፋለችው እንግዲህ አልጠፋም ማለት ነው እሱም አልጠፋም ነው ያለው በነገራችን ላይ ወንድ ጠልፎ ማግባት ይችላል እንዴ ለካን እኔ ራሱ ገና የመጀመሪያ ሲሰማ ነው እውነት ወንድ ሀዊ ራሱ ጉዳችን ፈላ ሴቶች ስትል ነበር በነገራችን ላይ ያው ሴቶች ከሚለው ላይ እኔም ሴት ስለሆንኩኝ እኔን አይመለከተኝም ማለት ነው እንግዲህ ምናልባት ደግሞ እንደኔ ያሉ ማያገባቸው ሊኖሩ ይችላሉ ወንድ ልጅ ተጠለፍኩ ካለ እንግዲህ ተጠልፎ መቅረት ይችላል ማለት ነው ዘው እንደተጠለፈው መሄድ ይችላል እንጂ ደግሞ እሱን እንደወለድኩት ልጅ መቼም ስንከራተስ ፈልገው አልኖርም አሁን ምን ያረክሽ ነው እንዳትሉኝ አሁን ያው በካሜራ ነው ቁጭ ይሄን ፈልገው ብዬ ነው እና ለማንኛውም እንግዲህ እኔ ማለት አንድ ላይ ይኖሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ እንዴት ናችሁ ደህና ናችሁ ስሙ ሊጠፋብኝ ነው ልጆች አባት ማን ነበር ስሙ ሳይድ ማለት ነው ስለሱ ላወራ ነው እሱ ምንድነው እንግዲህ እንደ አይታችሁታል በያስባለሁ ታግቷል በጣም ነው ያዘንኩት እውነት በቃ ብችል ማለት ነው ቢሄድ ምናምን ደስ ይለኛል ሂጄ ባወጣው ምናምን እንደ ህንድ ፊልም የለም መጨረሻ ላይ ያው ወንድ ነው ግን ብዙ ጊዜ ግን በሴት ቢገለበጥ ስነ ሂጄ ምናምን አድነዋለሁ ከልጅቷ እጅ ማለት ነው ምን አገባሽ እንዳትሉ ያው ለኔ ብዬ አይደለም ለልጆቼ ብዬ ነው ያው ዝሮ አባት ነው ብዬ ነው እና ለማንኛውም ማለት ነው እስኪ የለቀቁትን ቪዲዮ ላሳያችሁ በጉልበት ነው እንዴ ማል ረኩን ማል ተስገባ ማሽ ተስገባ ማሽ ማል ማል ችግራችን ማል ማሽ ማል ሸወድከኝ አይደለ ኩሽም አሁን ትሰማኛለህ ኒካ ሳታስርልኝ ከዚህ የትም አትሄዳትም ማለት በቃ ሰምተሃል ማለትማ ኒካ ታስርልኛለህ ታገባኛለህ ማን ልጁ የለም አዎ ሲፈተና ይዋሽሽ ነው አይደለም እየፈተንኩ አይደለም እየነገርኩ ነው በቃ ኒካ ታረጋግልኛለህ ታገባኛለህ ምን አለ በተረጋጊ አንቺ እንዴ ተረጋግቼማ ነው እየጠየቅኩ ያለሁት እኮ ማን ደካል ሰራሽ እንደሆነ እዚህ አስለፍተሽኝ አሁን ልትይ ነው ለፋክ እኔ ሳልወድሽ ባገባሽ ምን ይጠቅምሻል ወላወል ኮታ የምን አወል ነው የምትይው ልቀቂኝ አወል ማለት የለም አትሄድም ኒካ ሳታስርልኝ የትም አትሄድም ወረተ በግድ ነው እንዴ አንቺ ድርቀማኔ በቃ ኒካው ሶና ናጎዲን በከተከለ እንደም ጎበዝ ወይ በተስገባ ማታ ተነጥይ ከተማ ማታ ቆይ ተስገባ ማለት ተስገባ ቆይ ማን ቆይ ተስገባ ማልታ ታነኝ ምንድነው አንቺ አስረጃቸው ምንድነው ታፈሽ ቆይ ማታ ተማርኩ ይካና አፉዱ በቃ ኒካ ምንድነው አንቺ አስረጃቸው ምን ሆነሽ ነው አንቺ ባላጎንም ለተስገባ ያሲማል ምንድነው አንቺ ችግሩ ለገባ አውራቸው እንጂ ባላጎንም ማልኩ ጊዜ ባየ ከዚህ ወዳቱ ለይሳ ወዳቱ ለገላምዲ ማል ተባዳ ባሆነ ማችን ተባደ ማል ሲወደ ወጥቶ ከነሙ ገራሙ ረቦ አማ ማሲያ ጎን ማል ያኑ ያው ተባደ ቆይ አማ ማል ጎን በርባሽ ማል ጎን ማል ሲረኮ ምንድነው አንቺ ናኒራ ማል ገባ ቆይ ማል አፊት ተጨፍነ መቆጦ ከነ አሙጫ ያው ተባደ ነገራቸው እንጂ አንቺ ምን አልኳቸው ነው ቀባ ገዲ ዲሲና ኒካ ገና ሂሩት በእናትህ ነው ይቀርማው ቆጦ መከናኑ ለምን ተወራኝ አንቺ በጉልበት አግብቼሽ ምን አደርግልሻለሁ በቃ ኒካ ታስርልኛለህ ኒካ ናኒ ዲም በከተከለ ካንዴ ማለት ተባደም ጫምቱ ቀን ማልከዚና ተማን አባን ቱን ውጫው ማይሽ ማለት በከተከለ ካንዴ ማልታ ተንስን በከተከለ ካንዴ ማል በርባደን ቶሎ ያየ ማል በርባደን ማል ትራዋል እን ማማን ሙጫውም ተቀን ቱ ከለው ነው አን ሙጫውም ቱ ደስ ነው ሰብድ ምንድነው አንቺ ነገራችን አዎ ኒካ ሳታስርልኝ የትም አትሄድም ምንድነው ተነቀል ሳይዳ ምንድነው እሰሩት ነው እንደዚህ አዎ ይሰሩ ወይ ጉድ አሁን ምን ይባላል ባለፈው ቤቱ የወሰዳት ጊዜ ማለት ነው ብር ልስጥሽ እንትን ምንድነው ዩቲዩብ ልስጥሽ ምናምን ሲላት ዩቲዩብን ተቀበለች መሰለኝ እና ግን ምንድነው ያለችው ብር አልፈልግምና ቤተሰቦቼ ይፈልጉሃል ብለው ነበር ሄደችው ማለት ነው
እና እዚህ ጋር እንግዲህ ጎበዝ ናት፣ ግን በሲስተም እንዴት መጥቶላት እንደወሰደችው እንግዲህ ቆይ እሰራለታለሁ እንደሰራልኝ እኔም እሰራለታለሁ ብላ ነው ማለት ነው። እውነት ለመናገር ከሆነ ያው መጀመሪያ ምስጢሯን ምናምን እሱ ስለሆነ ያፈነ ማለት አየር ላይ ያደረገባት ያው ምንም አይፈረድባትም። ምናልባት በዛ ቪዲዮ ምክንያት ያጋጠማት ነገር ሊኖር ይችላል። አላህ ያለም ማቀው ነገር አይኖርም ማለት ነው የለም። እና ግን የገረመኝ የሆነ በቆንጨራ በምናምን አስፈራርታ ነገ በቃ የሆነ ነገር በቃ አንቺ እኮ እኔ በግድ አስገድደሽ ነው ያገባሽ ምናምን ሲል ራሱ ኑ በቃ ቆራርጡት ምናምን እንዳትል ማለት ነው። ልጆቹ በነገራችን ላይ ሰርግ መሆኑ ስለታወቃቸው ያያችሁ የዞሩ እየጨፈሩ ነበረ ማለት ነው። እና እንግዲህ ያው አራት ደፈን ከመሰለኝ ለነገሩ ያልቆጠርም 3 አንድ ይቀርሃል እንግዲህ አንደኛው ደግሞ አንተውን እና ለማንኛውም ግን እንግዲህ ሰርግ ይኖረው ይሆን ግን ማለት እኔ ማን እንደምጠይቅ እኔ የምለው ግን ማለት አሁን እንግዲህ አሁን ወይ አስገብተው ይሁን ወይ ሰርግ እኔ ማለት መጨረሻውን ባቅ ተሎ ብዬ ባቅ ደስ ይለኛልና የሚያቅረው ሰው ራሱ እኔ ከማቃቸው ሰዎች ማለት ነው ከማጣራው ሰው የሚያቅ ሰው የለምና ሆዴን ቆርጦኛል እስከማቅና ለእናንተ እስከምናገር ድረስና ሰርግ ይኖረው ይሆን እያልኩ ነበረ ማለት ነው። ይህ ምናምን በቃ በቆንጨራ ነው ሱፍ ምናምን አልብሰውት ወይ እሷን ቤሎ አልብሰዋት ቀስ በሴት ነበረች የምታለቅሰው። አሁን ደግሞ ተገላብጦ እሱ ያለቅሳል እሷ እየሳቀች ይጋባሉ ማለት ነው። ያው እንግዲህ ልጃቸውን ይዘው ወደ ቤታቸው መግባታቸው ነው ማለት ነው። እንግዲህ መብሩክ ብያለሁ። እንግዲህ ቤት ያለችው ደግሞ እንግዲህ አንድ ላይ ያኖራቸውን እንግዲህ አይታወቅም ማለት ነው። እስኪ ቪዲዮ ልጨርስላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ይበልኝ። እንግዲህ ተመልሼ ረጅሙ መንገድ ተጉሼ ክፍለ ሀገር መጣሁኝ፣ ወደ ገጠር መጣሁኝ እነ ኢማን ጋር ማለት ነው። ባለፈው የመጣሁበት ቦታ ያው ኢማንን ባለፈው ሳናግራት ሰምታችኋል እዚህ ገጠር ላይ ቪዲዮ ስቀርጽ እና ለምንድን ነው የመጣሁት? በጣም ደስ ብሎኝ ነው የመጣሁት። ምክንያቱም ምንድነው ኢማን በቃ ያውላ ነገር ከተፈጠረ በኋላ ያም አለፈ እና ምን አለች ልጁ አውቄ ነው እንትን ያልኩት የደበኩክ ሚዲያ ላይ እንዳታወጣው ስለሱ እንዳታወራ ከታየ ደግሞ አባትየው ካየ ሌላ ነገር ብሎ አውርቶ ስሜን ሊያጠፋ ይችላል። ስለዚህ ለዛ ብዬ ነው የደበኩክ እንዳታወጣው ብዬ ስለፈራሁኝ ነው እሱ እንዳትናገር ነው። ለዛ ልጁን ያላመጣሁት የደበኩክ ለዛ ብዬ ነው አውቄ ነውና አሁን ናና ልጁን አይተከው ወስደህ አብረን ሄደን ከሮዛ ጋር እኔ ሱመያ ጋር አልወስድም ሮዛ ሱመያ ጋር ታድርስና ልጁ ይመርመርና ሱመያ ማጣርታ እንድታረቁና ልጆችንም ታሳይክ በማለት ደውላልኝ ጠርተኛለች። ድምጿንም ሪከርድ አድርጌዋለሁ አሰማችኋለሁ ማለት ነው። አሁን ያው ሪከርዱን ላሰማችሁ ስሙት። ከሷ ጋር በስልክ ያወራነው ምን አልሽኝ? ገጠር ነው ያለሁት። እሺ እናማ ልጁን ይዤ መጥቻለሁ። አንተ ሚዲያ ላይ እንዳትለቅ ብዬ ነው ልጁን ያላሳየሁትና ኦኬ ማለት መጀመሪያውም ከየመን ይስፈት ነበር ነበር ለአውቄ ነው ላንተ ያላሳየው እንግዲህ ለመጀመሪያ ጊዜ ነው መቀኔ ወንድ ሲጠለፍ ያየሁት። በቃ ድሮ ሴት ነበር የሚጠለፈው ነው የማውቀው። አሁን ግን ወንድ እየተጠለፈ ነው። እንግዲህ ሴቶች ምን እንደምናረግ አላውቅም። እንደምናውቀው ልጁ እኔ ጋር ነው ገጠር ነው ያለው ምናምን ብላ ነው ወሰንካውን አንተ ባጭሩ ቶሎ በል ንገረኝ። በቃ ገገቡ ካላገባት አሉኝ ያወሰኑብኝ አግባቱንም አትሆንም ምናምን አሉኝ። በቃ እሺ አልኳቸው። እና ከነሱ ጋር እየተከራከርኩ 15 ቀን ሳምንት ይልቀመጥ ነው እንደ ቀላል ነው እሺ የምትላቸው አንተ። እኔስ ለምን አታመልጥም? ቆይ ለምን አታመልጥም ሰይድዬ? ቢሆንም እናስ ምልጣህ ያው ምንም ማድረግ አይቻልም። ያው ሶፍም ምናምን ይዞ እየመጣው ነው ሰርጉ ዛሬ ተብሏል። ሰይድ እስከ 10 ሰዓት ምናምን ላይ በቃ ሁሉ ነገር አልቀረ ለማታ ላይ ይመጣል። በቃ ኢንሻአላህ እንትን ብዬ አይቻት ያው ተፋታም ብዬ ተፋታ ወደ ሳይም በግድ ነው እንፈታት ትፈታታለህ። ችግር የለውም። በቃ ተስሪ በቃ ዛሬ ከመጣን ሆቴል ይዘን እናድራለን። በቃ አይ ሳያ በቃ እስከተራ ይለላሽ
አንቺ ጋር እመጣለሁ አልጋ ያዥለት ሆቴል ተደረጨ ነው ለቀ ምናምን ከዛ በኋላ ምንድነው ችግር የለውም ሆቴል እንዳትይዝ እሺ ቤት ነው ችግር የለውም እኔ ቤቱን ፋግ ይጠብቃቸዋለሁ ቤቱ ባዶ ቤቱ መሬት አለ ትተኛ ሰሪ መጣ ችግር የለውም ከዛ ሲመራት ትሄዳለች እንዳታስብ በቃ አንተ እሱና ኢማን ከመጡ ቤትን ጥዬ እጠፋለሁ በቃ ከዛ እሱና ኢማን ብቻ ይኖራሉ ማለት ነው አለቀ በቃ እኔ መቼም ከነሱ ጋር አልኖርም ምክንያቱም መኖርም አልፈልግም አልኖርም ጥያቸው ለምናለው እነሱ ይኖሩበት በቃ ቤቱ ላይ በቃ እኔ ከዚህ በላይ አልችልም ደክሞኛል በቃ እና እሱ ምንድነው ያለው ትንሽ እንኳን አሳፍረም ትንሽ እንኳን አፍረም እንዴ አግብቻለሁ ቬሎ ሱፍ ከብት ምናምን ከብቶች ናቸው እሺ እናንተ ራሱ ማትረቡ ናችሁ የምር ደግሞ ቪዲዮን እንዳልቂው እሺ እንዳታዩ ቪዲዮ ምናምን እኔ ደግሞ በደንብ ነው መለቀው እንዴ አድርጌ ለቅላችሁ እናንተም ታይታላችሁ ትፈርዳላችሁ በቃ እኔ በቃ ማራቻ እንጀራ በቃ መራዴ በቃ ምን ነው ማየት ማመን ነው ብላ ነው እንግዲህ የለቀቀችው እህት ብላ እንግዲህ ሰውዬው ወጥ ይሆን አልወጣም አሁን እኔ ይጨነቀኝ ማለት ነው አግብቷት እዟት መጥቷል ወይስ እዛውም ቢብሎ ጥፋለች እንግዲህ አልጠፋም ማለት ነው እሱም አልጠፋም ነው ያለው በነገራችን ላይ ወንድ ጠልፎ ማግባት ይችላል እንዴ ለካን እኔ ራሱ ገና የመጀመሪያ የተሰማ ነው እውነት ወንድ ሀዊ ራሱ ጉዳችን ፈላ ሴቶች ስትል ነበር በነገራችን ላይ ያው ሴቶች ከሚለው ላይ እኔም ሴት ስለሆንኩኝ እኔን አይመለከተኝም ማለት ነው እንግዲህ ምናልባት ደግሞ እንደኔ ያሉ ማያገባቸው ሊኖሩ ይችላሉ ወንድ ልጅ ተጠለፍኩ ካለ እንግዲህ ተጠልፎ መቅረት ይችላል ማለት ነው ዘው እንደተጠለፈው መሄድ ይችላል እንጂ ደግሞ እሱን እንደወለድኩት ልጅ መቼም ስንከራተት ፈልገው አልኖርም አሁን ምን እያረክሽ ነው እንዳትሉኝ አሁን ያው በካሜራ ነው ቁጭ ይሄን ፈልገው ብዬ ነው እና ለማንኛውም እንግዲህ እኔ ማለት አንድ ላይ ይኖሩ ይሆን እንዴ ወይ አሁን አንድ ላይ ያኖራቸው ይሆን እንግዲህ ወይ አንድ ላይ ነው የሚያኖራቸው እኔ ግን ማየት እንፈልገው ምን አይነት ኑሮ አንድ ላይ እንደሚኖሩ ነው ሁለቱን እንዴት አድርጎ እንደሚያኖራቸው እዛ ቤት ውስጥ ለነገሩ ግቢው ሰፊ ነው ጠባ ብለው ይበቃቸዋል ነገር ግን ደግሞ ታውቃላችሁ ጠላት ከሆናችሁ አይደለም ቤት ሀገር አይበቃችሁም ፍቅር ከሆናችሁ ደግሞ በአንድ ክፍል ቤት ትኖራላችሁ ማለት ነው ግን ያው ከባል ሚስት ጋር ምናልባት ተዋዶ የሚኖር እኮ ሊኖር ይችላል ግን ከስንት አንድ ነው ብዬ ነው ማምነው እንጂ ብዛት ያው አንድ ነገር እየተጋራችሁ እኔ በልጥ እናት እንኳን ብዙ ልጆች ቢኖራት ወይ ደግሞ ሁለት ልጆች ቢኖራት አንዷን አብልጣ ትወዳለች እንግዲህ እናት ከምንም ጋር ትወዳደርም አባትም እንደዛው ማለት ነው እናት እንግዲህ ሁለቱን ልጆች አንድ እኩል መውደድ ካልቻለች አስቡት ደግሞ ባል ምን ሊሆን እንደሚችል ማለት ነው እና ያው ይጨንቃል ለሚኖረው ሰው የሚጨንቅ ይመስለኛል ያው እኔ እንኳን አውርቼ እንጂ ኑሬ አላውቅም እና ለማንኛውም እንግዲህ ቪዲዮውን ይመስላል እስኪ መጨረሻውን ደግሞ ሰርግም ካለ ቀድሜ ራሱ ካወቅኩኝ ይኸውላችሁ ሀዊ እንኳን ቪዲዮ ተሰጣት ለኔ ያመጣው ልጅ ግን ለኔ ተሰጣይ ደስ ይለኝ ነበር ቪዲዮ ተሰጣ ቀድማ ለቀቀችው ማለት ነው እኔም ካገኘው ቀድሜ መልቀቄ የማይቀር ወጥቷል አልወጣም ምናምን የሚለውን እኔ እስኪ ኮሜንት ላይ የምታውቁ ካላችሁ ድንገት እንኳን ኮሜንት ብታረጉልኝ ደስ ይለኛል ሰርጉን የሄዳችሁ የተጠራችሁ ነው ድንገት የተጠራችሁ እንኳን ካላችሁ ማለት ነው ለማንኛውም የዛሬ ቪዲዮ ይሄንን ይመስላል ረመዳን ሙባረክ እያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ